እንዴት ናችሁ? እንዴት አላችሁ? የተወደዳችሁ በማንቸስተር ዩናይትድ አንድ ጥላ አለ። የቀድሞ የማንቸስተር ዩናይትድ ተጫዋቾች የሚሰጡት አስተያየት የተለያዩ ፖድካስቶች ላይ የተለያዩ ብሮድካስተሮች ላይ ብዙ ሲናገሩ እንሰማቸዋለን። ጋሪ ኔቭል፣ ሮይ ኪን፣ ፖል ስኮልስ፣ ኒኪ በት አይነቶቹ አሁን በቅርብ ጊዜ ከሩበን አሞሪም መሸኘት በፊትም ከሱ ስንብት በፊትም ከዚያ በኋላም በጣም ትልቅ አጀንዳ ነበር። ጋሪ ኔቭል በቅርብ ጊዜ ከዛ ስንብት በኋላ ወዲያው የሰጠው አንደኛው አስተያየት ማንቸስተር ዩናይትድን እና ዲኤንኤው ሊለውጥ የሚመጣ አሰልጣኝ ሊኖር አይገባም። ልክ ሩበን አሞሪም የራሱ ፎርሜሽን ከዚህ በፊት ማንቸስተር ዩናይትድ የሚታወቅበት ባይሆንም 3-4-2-1 መጫወት ልክ እንደዚህ ማንቸስተር ዩናይትድን መልክ ሊለውጥ የሚመጣ አሰልጣኝ ሊኖር አይገባም። የማንቸስተር ዩናይትድን የድሮውን ገናናነት ሊመልስ የሚሞክር እንጂ በስታይልም በአይደንቲቲም እንደዛ ነው መሆን ያለበት የሚል አስተያየት ሰጠ። ፖል ስኮልስና ኒኪ በት ደግሞ በጋራ የራሳቸው እያደገ ያለ ፖድካስት አላቸው። እነሱ ሁለቱም ከኦሊቨር ግላስነር የክሪስታል ፓላስ አሰልጣኝ ስም ያኔ ብዙ ይነሳ ነበር። ከኦሊቨር ግላስነር ይልቅ አሁን በመጨረሻ ለሮይ ኪን ነው አሁን የሚገባው። በተለያየ ዘመን ከአሌክስ ፈርጉሰን መልቀቅ በኋላ በጊዜ አሰልጣኝነትም ቢሆን ብዙ የቀድሞ የማንቸስተር ዩናይትድ ተጫዋቾች ኃላፊነቱን ይዘው ሰርተዋል። በሙሉ አሰልጣኝነት በሙሉ ጊዜ በፉል ታይም አሰልጣኝነት የሰራው ኦሌ ጉናር ሶልሻር ብቻ ቢሆንም ግን ደግሞ ሌሎች በተለያየ ጊዜ ሄድ መለስ እያሉ ያሰለጠኑ አሉ። ለምሳሌ መጀመሪያ ከሞይስ ስንብት በኋላ ለጥቂት ጨዋታዎችም ቢሆን ራያን ጊግስ የዛ ኃላፊነት ባለቤት ነበር። ማይክል ካሪክ ለጥቂት ጨዋታዎች ራሱ ኦሌ ጉናር ሶልሻር፣ ሰሞኑን ዳረን ፍሌቸር እንዲህ አይነት። አሁን ደግሞ ይሄ እድል ያልደረሰው ግን የማንቸስተር ዩናይትድን ያንን የቀድሞ ዘመን ገናናነት ለመመለስ የሚያስችል ኮስታራነት ያለው ሮይ ኪን ነው። እንዲያውም አሁን እሱ በጊዜ አሰልጣኝነት ሳይሆን እድሉ ሊሰጠው ደግሞ ያስፈልጋል የሚል አስተያየት ሁለቱም ሲሰጡ ሰማን። ሪዮ ፈርዲናንድ እንደምታውቁት እሱም ሶሻል ሚዲያ ላይ በጣም አክቲቭ ነው። የራሱ ትልቅ የዩቲዩብ ቻናል አለው። ሪዮ ፈርዲናንድ ደግሞ የአርሰናሉን ሚኬል አርቴታን ብትጠይቁት እምቢ የሚል አይመስለኝም። በሚዲያ ይናገረው መቼስ፣ ነገር ግን የማንቸስተር ዩናይትድ ጥያቄ ቢቀርብለት እምቢ የሚል አይመስለኝም ማለት። አሁን እነዚህ አይነት አስተያየቶች የተሰጡት ሩበን አሞሪም ከማንቸስተር ዩናይትድ ኃላፊነቱ ከተሰናበተ በ24 ሰዓት ውስጥ ብቻ ነው። እነዚህ የቀድሞ የማንቸስተር ዩናይትድ ተጫዋቾች ኦፒኒየን ለአሰልጣኞች በጣም ከባድ ሆኗል። ለዚህ ነው ከመልቀቁ በፊት እዛ የሊድስ ጨዋታ መጨረሻ ላይ ከዛ ጨዋታ በኋላ በነበረው ጋዜጣዊ መግለጫ ሩበን አሞሪም የጋሪ ኔቭልን ትችት መሸከም የማትችሉ ብሎ የማንቸስተር ዩናይትድ ውሳኔ ሰጪዎች አንዳንድ ውሳኔዎቻቸውን የሚወስኑት በእንደ ጋሪ ኔቭልና በቀድሞዎቹ የማንቸስተር ዩናይትድ ተጫዋቾች አስተያየት ዲክቴት እየተደረጉ ነው የሚመስል አይነት አስተያየት ሰጥቶ ነበር። አሁን የፖድካስት የቪድካስት ምናምን ዘመን ነው እንደምታውቁት። ፖድካስት የድሮውን ብሎግ ተክቶታል። ድሮ ብሎገር ሲባሉ ነበር ብዙ ጊዜ። አሁን ብሎገር ሲባል አልሰማም። አምደኛ ምናምን ይባል ነበር። አምደኞች አሉ አሁንም በእንግሊዝ ፕሬስ፣ ግን ብሎገሮች የሉም። ፖድካስት ተክቶታል እሱን። አሁን እንዳልኩት ደግሞ ኒኪ በትና ፖል ስኮልስ በቅርብ ጊዜ በጣም እየተሳካለት ያለ በቅርብ ጊዜ የመጣ የራሳቸው ፖድካስት አላቸው። የጋሪ ኔቭል ዲ ኦቨርላፕ ሚዲያው ላይ በደንብ የሚናኝ አይነት ነው። የሪዮ ፈርዲናንድም እንደዚሁ። እሱ ደግሞ የፐንዲትሪን ሁሉ ትቶ ለቴንቲ ተነትን ነበር አይደለም፣ ከነ ማይክል ኦዌን ጋር ከነ ኦን ሃርግሬቭዝ ጋር ከነ ጆ ኮል ጋር ከሌሎቹ ጋር ሆኖ ይተነትን ነበር። አሁን ከዛ ከሜንስትሪም ሚዲያ ወጥቶ በቃ የሙሉ ጊዜ ፕሮጀክቱ የራሱ ሚዲያ ነው። የራሱን የሚዲያ ኢምፓየር ነው እየገነባ ያለው። እነዚህ ሁሉ የቀድሞ የማንቸስተር ዩናይትድ ተጫዋቾች እኔ አንድ ምለው ነገር፣ ለምሳሌ የቀድሞ የአርሰናል ተጫዋቾች ወይ የቀድሞ የቼልሲ ተጫዋቾች ሚዲያ ላይ የቀድሞ ክለቦቻቸውን በተመለከተ ልክ እንደዚህ ይህንን አይነት አስተያየት ሰጡ። በአስቸጋሪዎቹ ዓመታት ማለት ነው። ለምሳሌ ቼልሲ ባለፉት ጥቂት ዓመታት ከ2022 በመለስ ያለው ጊዜ የማንቸስተር ዩናይትድን ያህል እኩል ትኩረት ሊያገኝ የሚገባው ነው አይደለም። ሜዳ ውስጥ ባለው ችግር ምክንያት ክለቡ በሚከተለው አቅጣጫ ምክንያት 12ኛው ሁሉ ሆኖ ጨርሷል። 6ኛው ሆኖ ሁሉ ጨርሷል። ምልመላው ግራ የሚያጋባ ነው። ያሰልጣኝ ሾምሽሩ ግራ የሚያጋባ ነው። ግን ተመሳሳይ የከረረ አስተያየት ሲሰጥበት አትሰሙ። አንደኛው ምክንያት የሚመስለኝ የቼልሲ የግሎሪየስ ዓመታት የሚባሉት ብዙ ፕሪሚየር ሊግ ያሸነፉበት ቻምፒየንስ ሊጎችን ያሸነፉበት ዘመን ላይ የነበሩት አብዛኞቹ ተጫዋቾች የውጭ ሀገር ተጫዋቾች ናቸው። ስለዚህ እንግሊዝ ውስጥም አይደለም የሚኖሩት። ድሮግባ ወይ ማከሌሌ ወይ ኤሲየን ወይ እያላችሁ ብዙዎቹ ፎሬነርስ ናቸው። ፔተር ቼክ ወይ ምናምን። አንዳንዶቹ ደግሞ ወደ ስልጠና ይገባሉ። እንግሊዛውያን ሆነውም ለምሳሌ ጆን ቴሪ በቼልሲ ሃይራርኪ ውስጥ አሰልጣኝ ሆኖ የሚሰራ ነው። ፍራንክ ላምፓርድ የኮቨንትሪ ሲቲ አሰልጣኝ ነው። እሱ ከሚዲያ ስራ ይልቅ በአሰልጣኝነት ሊሳካልኝ ይገባል የሚል ዲተርሚኔሽን ያለው አይነት ሰው ነው።
የሚዲያ ተቺ የመሆን ፍላጎት የለውም። እንዲያው ከአንደኛው ስራ በሚነሳበት ጊዜ ወደ ሌላኛው ስራ እስኪሸጋገር ድረስ ያለችዋን ክፍተት ነው ለጨዋታ ትንተና ለምን ብሎ ወደ ቲቪ ስቱዲዮ ሲመጣ የምታዩት። ስለዚህ ብሪቲሾቹም ቢሆኑ ልክ እንደ ማንቸስተር ዩናይትድ አይነት ጠንካራ የብሪቲሽ ኮር የነበረውም አይደለም፣ ግን ያሉት ሁለት ዋና እንግሊዛውያን ፊቶች የዛ ቡድን ላምፓርድና ጆን ቴሪ ናቸው። ሁለቱም እንደዚህ አይነት የሚዲያ ፍላጎት ያላቸው አይደሉም። በአርሰናልም በኩል እንደዚሁ በአርሰናል ምርጦቹ ዓመታት ያኔ ከማንቸስተር ዩናይትድ ጋር ይተናነቅ በነበረበት ጊዜ የነበሩት አብዛኞቹም የውጭ ሀገራት ናቸው። ምናልባት ቲየሪ ኦንሪ ካልሆነ በስተቀር ሌሎቹ አብዛኞቹ የውጭ ሀገራት ናቸው። ማለት እንደ ቶኒ አደምስ እንደ ማርቲን ኪዮን አይነቶቹ ሚዲያ ላይ ያሉ ሰዎች አሉ። እነሱም ቢሆኑ በጣም ነው በመዘንጠል የሚታወቁ አይደሉም። አንደኛው ልዩነት እሱ ነው። እነዚህ የማንቸስተር ዩናይትድ አሉሚናይ ግን የማንቸስተር ዩናይትድ ተጫዋቾች የነበሩት ግን አብዛኞቹ ብሪቲሾች ናቸው እንደምታዩዋቸው። የኔቭል፣ ዴቪድ ቤካም እሱ ሚዲያ ፍላጎት ያለው ባይሆንም ኒኪ በት፣ ፖል ስኮልስ፣ ሮይ ኪን፣ ራያን ጊግስ እነዚህ አብዛኞቹ ተጫዋቾች ብሪቲሽ ናቸው። ሁሉም ሚዲያ ላይ ያሉ ማለት ያለው ሪዮ ፈርዲናንድ ሌሎቹ ተጫዋቾች ስለዚህ በሀገራቸው ነው ያሉት እና ወደ አሰልጣኝነት የመሄድ ፍላጎት የላቸውም። የሄዱትም ብዙ አልተሳካላቸውም። ሞክረዋል። በተለያየ ጊዜ ጋሪ ኔቭል ሞክረዋል፣ ኒኪ በት ሞክረዋል፣ ፖል ስኮልስ ሞክረዋል። ሁሉም አሰልጣኝነት አልተሳካላቸውም። ስለዚህ አሁን እዚህ የሚዲያ ኢምፓየር የመገንባት ፉክክር ውስጥ ነው ያሉት እና ከዛ የሊድስ ጨዋታ በኋላ አሰልጣኝ ሩበን አሞሪም በስም እንደው ጋሪ ኔቭልን ለመተቸት ብቻ ብሎ አይመስለኝም፣ ግን የጋሪ ኔቭልን ትችት መቋቋም ካልቻላችሁ ኤንድ ዘ ክሪቲሲዝምስ ኦፍ ኤቭሪቲንግ ሁሉንም ነገር የመተቸትን ነገር ተቋቋማችሁ ክለቡን መቀየር ነው የሚያስፈልገው የሚል አስተያየት ሰጥቶ ነበር። ያለ ምክንያት የጠቀሰው አይመስለኝም። አሁን ደግሞ የሳውንድ ባይት ዘመን ነው። ከሶሊሊክ ወደ ሳውንድ ባይት ሄዷል ዓለም ይባላል። ይሄ በጣም የበለጠ አናሊቲካል ከሆነ ማስረጃን መሰረት ካደረገ ዴታን ማዕከል ካደረገ አናሊሲስ ይልቅ የበለጠ የሳውንድ ባይት እነሱ ሃይፐርቦሊክ የሆነ በጣም የተጋነነ ንግግር በመናገር ዩቲዩብ ላይ ያው ሴንሴሽናላይዝ የተደረገ ካፕቸር የሚደረግ እዛ ላይ ሲጻፍ ርዕሱ ራሱ በቃ ግንን ያለ እንዲህ አይነቱ ነገር የበለጠ የሚፈለግበት ሳውንድ ባይት የበለጠ የሚፈለግበት ነው። ለዚህ ነው አሁን አንዳንዶቹ የቅድመ ማንቸስተር ዩናይትድ ተጫዋቾች የራሳቸው ቢዝነስ እኮ ነው። አሁን እዛ ሚዲያ ላይ ሲያወሩ ቢዝነስ ነው አይደለም፣ በሚሊዮን እየተከፈላቸው በመቶ ሺህ ፓውንዶች እየተከፈሏቸው ነው ቴሌቪዥን ላይ ለትንተና የሚቀመጡት። የራሳቸው ደግሞ የሚዲያ ኢምፓየር ሲሆን ከአንደኛው ጋርም እየተፎካከሩ ነው ያሉት። ስለዚህ የበለጠ አሁን ክሊክ ቤት የሆኑት ሰዎች ክሊክ እንዲያደርጓቸው የሚስቡት አስተያየቶች የበለጠ ሴንሴሽናል የሆኑት አስተያየቶች ናቸው። አሁን እነዚህ የዩናይትድ ሌጀንዶች መሆናቸው ጥያቄ የለውም፣ ግን የሚሰጡት አስተያየት ሁል ጊዜ የአሰልጣኙን ስራ ግን ያቀላል ማለት አይደለም። እንዲሁም የአሰልጣኙን ስራ የበለጠ የሚያወሳስብ የበለጠ የሚያከብድበት የሚመስሉ ናቸው እነዚህ። ለዚህ ነው አንድ ጊዜ አስታውሳለሁ እንደዚህ አይነት ተመሳሳይ ንጽጽር አይደለም፣ ግን አንድ በቬንገር የመጨረሻዎቹ ዓመታት በአርሰናል የነበረው ኢንቫይሮንመንት በጣም ከባድ ሆኖ ነበር። በተለይ አንድ አርሰናል ፋን ቲቪ የሚባል ግን አርሰናል የኔን ስም መጠቀም አትችሉም ካለ በኋላ ኤኤፍ ቲቪ የተባለ አርሰናል ፋን ቲቪ የሚለውን አብሪቬሽን በመጠቀም የሚሰራ አንድ የዩቲዩብ ሚዲያ አለ እና ብዙ ተመልካች ያገኙ የነበሩት አርሰናል ከተሸነፈ በኋላ እነዛ በመጨረሻዎቹ የቬንገር ዓመታት የመረራቸው ደጋፊዎች የሚሰጧቸው አስተያየቶች ናቸው። እና ሄክቶር ቤሪን አንድ ጊዜ የኦክስፎርድ ዩኒቨርሲቲ ውስጥ ተጋብዞ ፌድ ኦፍ ፌለር አላቸው፣ ከውጤት ለመቀለብ የሚፈልጉ ናቸው የሚል አስተያየት ሰጠ። አሁን እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋቾችን እንደዚህ ማለት ተገቢ አይመስለኝም። የዩናይትድን ፌለር ውድቀት ኢንጆይ እያረጉት ነው ለማለት አይቻልም። ግን በዚህ ጊዜ ውስጥ የሚሰጡት አስተያየት ግን ለአሰልጣኞቹም ለፕሮጀክቶቹም ቀላል አልመሰለኝም። አሞሪም በጣም ተወዳጅ አሰልጣኝ ነበር ለማለት ያስቸግራል። ነገር ግን ቀላል የማይባሉ ደጋፊዎች ነበሩት። የክለቡን ውሳኔ እንደው በውጤቱ ብቻ ካያችሁት መሰናበቱ ያን ያህል ድራማ ላይሆን ይችላል። በ50 ዓመት ውስጥ የማንቸስተር ዩናይትድ ደካማ ውጤት ያለው አሰልጣኝ ነው። ግን ጊዜ እንዲሰጠው የሚፈልጉ ብዙ ደጋፊዎች ነበሩት እና በሶሻል ሚዲያው ላይ በሳይበር ስፔሱ ላይ መጀመሪያ ከሰማናቸው መረር ያሉ ትችቶች መካከል አብዛኞቹ የቀድሞ የማንቸስተር ዩናይትድ ተጫዋቾችም ላይ የተነጣጠሩ ነበሩ። አላሰራ የሚል አይነት ኢንቫይሮንመንት እንዲፈጠር አድርገዋል በሚል ለምሳሌ አንዳንዶቹ ግብዝነትም ያላቸው ናቸው። ጋሪ ኔቭል ከዚህ በፊት የዛሬ ሜቢ 3 ዓመት ምን አይነት አስተያየት ሰጥቶ ነበር? ማንቸስተር ዩናይትድ አንዳንድ ጨዋታዎች ስለ ኦሌ ጉነ ሶልሻ ዘመን መሰለኝ ወይም በቴንሃግ ጊዜ መሰለኝ በቴንሃግ ጊዜ ዩናይትድ አንዳንድ ጊዜ በባክስሪ ሲስተም መጫወት አለበት ሉክሾንና ዳሎን ዊንግ ባክ አድርጎ የሚል አስተያየት ሰጥቶ ነበር። በኋላ ደግሞ ይህንኑ ሲስተም ሲተች
ሁለቱን ክሊፖች እያነጻጸሩ ሰዎች ይተቹት ነበር። ራሱም ግብዝነት አለው እንደዚህ ማንቸስተር ዩናይትድ እንደዚህ ማድረግ አለበት ብሎ እንደማያውቅ አይነት አሁን ደግሞ ተመልሶ ይሄንኑ ሲስተም ይተቻል የሚሉ ደጋፊዎች ደግሞ ነበሩ። ለዚህ ነው የቀድሞ የቼልሲ ተጫዋች አሁን በስፔን ፓንዲቶ ነው የሚሰራው ክሬግ በርሊ የጋሪ ኔቭልን አንዳንድ አስተያየት ቨርባል ዳያሪያ ብሎ የቃላት ሸርተቴ ነገር ብሎ አስተያየት የሚሰጠው እና ለኤር ታይምም የሚፎካከሩ ናቸው። በአንድ በኩል ስኮልስና በት ለምሳሌ በጣም ጠንካራ ክሪቲሲዝም ያላቸው ናቸው። አንዳንዶቹ እንዲያውም ይተቿቸዋል። ቀላል ታርጌቶችን ነው የሚያጠቁት። ለምሳሌ አንድ ጊዜ 2 ደቂቃ ረፈደ ተባለና ማርከስ ራሽፎርድ ወደ ባርሰሎና ከሄደ በኋላ ፖል ስኮልስ ለነገ ሳይል ነው ተጫዋቹን ያብጠለጠለው። 2 ደቂቃ ነው ያረፈደው። በሆነ ምክንያት ሊያረፍድ ይችላል። ግን ፖድካስቱ ግን እንዲህ አይነት ተመልካች የሚያገኘው እንዲህ አይነት ቀላል ታርጌቶችን በማጥቃትም ስለሆነ አንዳንድ ጊዜ እንደዛ ኤክስፕሎይት ያደርጉታል ይባላል። የበለጠ ትልቅ ኢምፓየር የፈጠረው ጋሪ ኔቪል ነው። ያው እንደምታውቁት በቢዝነስ ቬንቸርም በጣም የተሳካለት የቢዝነስ ሰው ነው። በፖለቲካዊ ጉዳዮች ማስተያየት ከመስጠት የሚያመነታ አይደለም። ደግሞ በስካይ ጋሪ ኔቪል ፖድካስት የሚል ፒተር ድሩሪ ሆስት የሚያደርገው እሱ የሚናገርበት አንድ ፖድካስት አለ። ከማንቸስተር ዩናይትድ ጨዋታ በኋላ ብዙ ጊዜ ማንቸስተር ዩናይትድ በተጫወተባቸው ስቴዲየሞች ውስጥ የሚቀረጽ ከ20 እስከ 30 ደቂቃ ድረስ የሚቆይ ነው። ራሱም ከ1 ሚሊዮን ፓውንድ በላይ በአመት የሚከፈል አይ ቲንክ ከስካይ ተንታኞች መካከል ከፍተኛው ክፍያ የሚከፈለው እሱ ነው። እንግዲህ ኦቨርላፕ ለአንድ የአውሮፓ ተቋም በብዙ ሸጦታል ሲባል ሰምቻለሁ የተወሰነውን ሼር። ታይምስ አንድ ጊዜ እሱን ፕሮፋይል ሲያደርገው የማን ዊዝ ስትሮንግ ኦፒኒየንስ ወይም ጠንካራ አስተያየቶች ያሉት ሰው ብሎ ገልጾት ነበር። በእግር ኳስ ብቻ ሳይሆን በፖለቲካም የሌበር ፓርቲ አባል ነው። ስለዚህ ሶሻሊስት ነው ብለው የሚተቹት ሰዎች አሉ። በዚህ የበለጠ ግራ ዘመን በሆነ የፖለቲካ አቋሙ ምክንያት በተለይ ከራር ቀኝ ዘመም የፖለቲካ ኃይሎች የማያቋርጥ ትችት የሚቀርብበት ነው። በእግር ኳስም እንደዚሁ ራዲካል አስተያየት በመስጠት የሚታወቅ ነው። ለምሳሌ አስታውሳለሁ ኢቫንጀሎስ ማሪናኪስ የኖቲንገም ፎረስቱ ፕሬዚደንት ወይ ባለቤት ባለፈው የውድድር ዘመን መጨረሻ ከአንድ የሌስተር ጨዋታ በኋላ ወደ ሜዳ ገብተው ከአሰልጣኝ ኑኖ ኤስፒሪቶ ሳንቶ ጋር ሲነጋገሩ የተሰማበት ምስል በጣም ትልቅ አጀንዳ ነበር። ያንን ተከትሎ የሰጠው አስተያየት ትችት ብቻ አልነበረም። ኢቫንጀሎስ ማሪናኪስን ይሄ ማፊያ ነው ብሎ ከማፊያ ጋር ነበር ያነጻጸራቸው። በቅርብ ጊዜም የጋብርኤል ማርቲኔሊንና የኮነር ብራድሊን ያ የተፈጠረውን በሊቨርፑልና አርሰናል ጨዋታ መጨረሻ የተፈጠረውን ሁኔታ ተከትሎ የሰጠው አስተያየት እኔ በሆን አለቀው እውነታው ነበር የሚል አስተያየት ሰጠና እንደዚህ አይነት ራዲካል አስተያየቶችም ይሰጣል ጋሪ ኔቪል እና ብዙ ጊዜ በሚሰጣቸው አስተያየቶች ትኩረት የሚያገኝ ነው። በጠቅላላው ግን በተለይ ማንቸስተር ዩናይትድን በተመለከተ በጣም ኃይለኛ አስተያየት ነው የሚሰጠው። ከሉዊ ቫን ሃል ጋር፣ ከጆዜ ሞሪኞ ጋር፣ ከቴንሃግ ጋር፣ ከሩበን አሞሪም ጋር የእነዚህን አሰልጣኞች ስራ የበለጠ ያወሳሰበ አስተያየት ይሰጣል። ምን ሊቨርፑልን አሸነፍክ በዛ መኮፈስ አለብህ እንደ እኮ የፕሪሲዝን ጨዋታ ነው አለ። አንድ ጊዜ ሊቨርፑልን ካሸነፉ በኋላ 3-1 የሞሪኞንም የመጀመሪያ ሲዝን የ2016-17 የውድድር ዘመንን ይሄኛው የማንቸስተር ዩናይትድ ሲዝን ዲዛስተር ነው። በአሰልጣኙም ታሪክ ዲዛስትረስ ሲዝን ይሄኛው ነው። ዩሮፓ ሊግ ቢያሸንፍ ሊግ ካፕ ቢያሸንፍ አያጣፋውም። እሱ 6ኛ ሆኖ ነው የጨረሰው። ማንቸስተር ዩናይትድ መለኪያው በፕሪሚየር ሊግ የሚጨርስበት ቦታ ነው ሚል አስተያየት ሰጠ። በቅርብ ጊዜ ለሩበን አሞሪምና ለኤሪክ ቴንሃግ ሲጀምሩ ተለሳልሶ ነበር። በኋላ ግን በጣም ጠንካራ ትችቶች ነበር የሰነዘረው። ምናልባት የማረው ኦሌ ጉናር ሶልሻር ነው የቡድኑን መንፈስ መልሶ የገነባ ሪቢልድ ደ ስፒሪት ኦፍ ዘ ክለብ የሚል አስተያየት ሰጥቶ ስለነበር ሲለቅም ግን ቅሬታ ማቅረብ የሚችል አይመስለኝም። 3 ዓመት ተሰጥቶታል። በዝውውር ገበያው ለገዛ አግኝቷል፣ አልተሳካለትም። ስለዚህ በመልቀቁ ቅር የሚለው አይመስለኝም ብሎ መጨረሻ ላይም እንዲህ አይነት አስተያየት ሰጥቷል። በእርግጥ አስተያየቱ በጣም ጠንካራ ነው። ለማንቸስተር ዩናይትድ ቀጥሎ ለሚመጣው አሰልጣኝ አሁን እንኳን ማይክል ካሪክ ነው። ማይክል ካሪክ የጊዜ አሰልጣኝነት ታግ ስላለው ያን ያህል ላይጨክንበት ይችላል። ግን ለአሰልጣኞቹ ግን አስቸጋሪ ይመስለኛል። ጋሪ ኔቪልን ብቻ ሳይሆን ሌሎቹ የቀድሞ ማንቸስተር ዩናይትድ ተጫዋቾች ሮይኪን ተጫዋቾችን በተመለከተ ደህያን በተመለከተ አያቴ የምታድነውን ማያድን ብሎ አስተያየት ሰጥቶ ያውቃል። የማንቸስተር ዩናይትድ አምበል በመሆኑ አይዋጥለትም ነበር ሃሪ ማጓየር። እሱን በጣም በተደጋጋሚ በተለይ በሚሰጠው ንግግር ኢሚቴት እያደረገ ጭምር ሲያሾፍበት እንዳይ ነበር። ለተጫዋቾቹም ከባድ ይመስለኛል ይሄ የማያቋርጥ አተር ፐብሊክ ስክሩቲኒ በቃ የማያቋርጥ በጣም ከባድ የሆነ ግን በቀድሞ በማንቸስተር ዩናይትድ ወርቃማ ዘመን ተጫዋቾች የሚቀርብ ትችት ነው። ሌላ የሚዲያ ሰው ቢሆን ችግር አልነበረውም። ግን ሁልጊዜም የዚህኛውን የማንቸስተር ዩናይትድን ውድቀት ከቀደመው የማንቸስተር ዩናይትድ ወርቃማ ዘመን ጋር ሳናቋርጥ እንድናነጻጽር እንሆናለን ማለት ነው እና ይሄ ደግሞ ስራውን
የሚያከብድባቸው ይመስለኛል እና ይህንን ለማንሳት ነው። ለፍሌቸር አይመስለኝም ግን ቀጥሎ የሚመጣው አሰልጣኝ ቱኸል ይሁን ናግልስማን ይሁን ግላስነር ይሁን ወይ ሌላ አሰልጣኝ ወይ ካሪክ ሆኖለት የሁለታዊ ውድድር ዘመን አጋማሽ ላይ ቡድኑን ውጤትና ጣፈንታ አሳምሮ ኃላፊነቱን በቋሚ አሰልጣኝነት ከተረከበም ሊሆን ይችላል። ግን ለማንም ቀጥሎ ለሚመጣው አሰልጣኝ ለማንቸስተር ዩናይትድም ለሚጫወት ለየትኛውም ተጫዋች በእነዚህ የቅድመ ዩናይትድ ሌጀንዶች አይን ውስጥ መሆን እና እነሱ ሚዲያ ላይ ያሉ ሀሳባቸውን ከመናገር ወደ ኋላ አይሉም። አሁን ደግሞ ለብሮድካስተሮች ብቻ አይደለም የሚሰሩት እርስ በርሳቸውም የሚፎካከሩበት የቢዝነስ ኢምፓየር ለመገንባት ሶሻል ሚዲያ የዩቲዩብ የምን ኢምፓየር የፖድካስት ኢምፓየር ለመገንባት እየሞከሩ ስለሆነ ፉክክሩ ቀላል አይደለም። በዛ ምክንያት ነው እንግዲህ አንዳንድ ጊዜ ይሄ የሳውንድ ባይት ፉክክር የክሊክ ቤት ፉክክር አለ እና በጣም ሰንሴሽናል ያደርጉታል። አንዳንዱ ነገር ሁሉንም ነገር ወደ ፓሽን ይወስዱታል። ለአሰልጣኞችም ለተጫዋቾችም አስቸጋሪ ይመስለኛል በእነዚህ ተቺዎች አይን ፊት መጫወት።